ልቀቀኝ ለምን አለቀኝም ልቀቀኝ ለምን አለቀኝም ወደ ታባል ወይኔ ወለታ ሊበዛብኝ በእውነት አይ ያው በፀሐይ ምናምን ከምትመላለሽ ብዬ ስላሰብኩኝ እኔ አላውቅም ማንም እንደዚህ አድርጎልኝም ብሎኝም አያውቅም ያው እንግዲህ አንዳንዴ ቅድም እኮ ነገርኩሽ ምን ማለት ነው ሲጀመር ክትላችን ሳደርግ የገባ አንቺ በቀዞር በል ካጠገቢ ልቀቀኝ ቼክ Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit. ሰላም ተመልካቾቻችን ይህ ፕሮግራም ጥቅመኞቹ ሲባል በዚህ ፕሮግራም ላይ ግለሰቦች በፍቅረኛቸው ወይም በትዳር አጋራቸው ላይ ጥርጣሬ ሲያድርባቸው ለማስፈተን ወደኛ ይመጣሉ። ጉዳዩንም በእኛ የስለላ ካሜራዎች አማካኝነት ተከታትለን ላስፈታኙ የምናሳውቅበት ፕሮግራም ይሆናል። ስሜ ዮናታን ታደሰ ይባላል። ወደ ሚዲያቸው የመጣሁት ባለቤቴን ለማስፈተን ነበር። ባለቤቴ ስሟ ዮርዳኖስ ይባላል። በምግብ ሙያ ላይ የተሰማራች ሴት ነች። ትልልቅ ሆቴሎች ላይ በሼፍነት ተቀጥራ የምትሰራ ባለቤት ናት ያለችኝ። ዮርዲዬ በጣም ቀና ሴትና ትሁት ናት። ለእኔ ምን ብዬ እንደምናገር አላውቅም። ጀስት ራሷን በነፃነት የምትገልጽ አይነት ሴት ማለት ለሰውም ሆነ ለኔ ድብቅ ያለች ሴት ናት። ሲቀጥል ሙያ ላይ በጣም ማለት ስራዋን በአግባቡ የምትሰራና ቤተሰብ አክባሪ እኔን አክባሪ እንግዲህ ምን ብዬ እንደምናገር አላውቅም ስለሷ። በጣም ከወደድኩላቸው ባህሪዎቿ ራሷን አሳልፋ የምትሰጥበትና ነገሮችን የምታይበት መንገድ ነፃነቷ ደስ ይለኛል። ከምንም በላይ ከባለቤቴ ጋር የተዋወቅነው በጓደኛዬ ምክንያት ነው። ጓደኛዬ ከኔ ጋር ውስጥ ከልጅነት ጀምሮ የነበረ አብሮ አደግ ጓደኛዬ ነው እና እኔም ብዙም ማለት ሴት ላይ በጣም እንትን አይደለሁም ማለት ቁጥብ ነኝ፣ አይናፋር ነኝ። ይሁን ብዙ ነገሮች ልገልጽ ይችላል። አሁን ላይ አሉ ስንት አይነት ወጣት የሞላበት እንትን ላይ እኔ ከእንደዚህ አይነት ነገር ኔጌቲቭ ሆኜ ሰገኝ ጀስት ብዙ ጊዜ ያሳስበዋል። ፋሚሊዎቼ ደግሞ ጀስት ያው በየቀኑ የሚጨቀጭቁኝ ማለት ስራ ይዘሃል ሰው ምን አነሰ በሰዓቱ በነበርክበት ታይም ላይ ድንገት ሊያስቸግር ይችላል። እየተማርክ ስለሆነ ሀሳብን እንትን ሊልብህ ይችላል። ስለዚህ አሁን የሰራነው ጥሩ ገቢ አለ፣ ለምን ትዳር አትይዝም? ለምን እኛንም አታኮራንም? ለምን ለቁም ማዕረግ ለምን አትደርስም? እያሉ በየቀኑ ነበር የሚተውቱኝ እና ጓደኛ ይህን ነገር ወይ ከነሱ ሰምተው ይሁን ምን ይሁን አላውቅም እና ለምን አንድ ጓደኛ አለችኝ እና ለምን እሷን አላስተዋወቅም? ትዳር በጣም ነው የምፈልገው። እሷም እንዳንተው ማለት እንደምታስባት አይነት ሴት ልትሆን ትችላለች። በጣም ቁጥብ ነች፣ ለሰው እንትን ነች። ጀስት እኔ ደግሞ የሚገዛኝ ነፃነት ነው ከምንም በላይ። እኔ የሚረዳኝ ሰው ነው የምፈልገው እና እሷ ከአንተ ጋር ትሄዳለች ታስኬዳለች ብሎ ነበር ያስተዋወቀኝና እኔም በሰዓቱ እሺ ነበር መልሴ። ያው እንዳለውም እውነት ሆኖ ተገኘና ከእሷ ጋር ተዋወቀን። እኔ ጋር ያለው ነገር ነው እሷ ጋር የነበረው በሰዓቱና አብረን ተስማምተን እንግዲህ መዝለቅ ችለናል። ኦልሞስት ከተጋባን አሁን 6 ወር አካባቢ ሆኖናል። ያው በትዳር ኦልሞስት 4 ወር ነው የቆየነው። 4 ወር አሁን ሊገርማችሁ ይችላል። 4 ወር ምን አላት ለመተዋወቅ ለአንዳንድ ነገሮች እንዴት እንደዚህ አይነት ራስን አሳልፈ እንዴት ሪስክ ውስጥ ትገባለህ የሚለኝ ብዙ ሰው አይጠፋምና ያው ከምንም በላይ የልብ እንትን ልብ ለልብ ከተገናኘ ያው ጀስት ኖርማል ነው፣ ጊዜ ማባከን ነው የሚሆነውና ተስማማን እንትን አለን። 4 ወር ከምናምን እንግዲህ በትዳር ቆይተናል። ኦልሞስት ወር ከምናምን ነው ያው በፍቅር እንትን ውስጥ ትንሽም ቢሆን አሳልፈናል። ይሄ ነው ከባለቤቴ ጋር ከተጋባን 6 ወር ሆኗል። በእርግጥ ግን እንዴት ጥርጣሬ አደረብህ ብትለይ ያየዋቸው ነገሮች ስለነበሩ ነው። ያው ደስ የሚሉ ጊዜያቶችን ባሳልፍም ግን ከሞላ ጎደል አሁን ላይ የማያቸው ነገሮች ደግሞ እኔንም ሆነ ከማየውም ከምጠብቀውም ከጎረቤቴም ብዙ ነገር ሰማለሁና እኔም እንደነገርኩ ያው ለስራ ወጣለሁ። ያው የምሰራው ውጭ ሀገር ነው፣ ዱባይ ነው የምመላለሰው። ኤሌክትሮኒክስ ስራ ላይ ነው የተሰማራሁትና ብዙም አልገኝም፣ ሰፈርም ሆነ ቤትም አልገኝም። በዛ እንትን ውስጥ በፊት የነበራትን ባህሪ ስላጣሁት ነው
ያው አንዳንድ የሆኑ ራስንም እንድትጠይቅ የሚያደርግህ ነገር አለ። ከመጣ በኋላ አብራት ከሆንክ በኋላ ያልነበረ ነገር ስሜቷ ሁሉ ነገሯ ለኔ የነበረ ነገር ሁሉ just ምንድነው ከኔ ነው ወይስ ምንድነው ብዬ ራሴን እንድጠይቅ ነው ያደረገኝ። ያው እንደነገርኩ ባለቤቴ ሼፍ ነች እና ያው በግል የምሰራቸው ብዙ ስራዎች አሉ። ያው አሁን ላይ ሼፍ ያለበትን ነገር መቼም አልነግራችሁም ማለት ብዙ ትልልቅ ስራዎችን ነው የሚሰሩት እና በግል እየተንቀሳቀሰች ይዘን እንኳን ትልቅ የሀብታም ቤት ድግስ ቤት ይሄድሽ የምሰራበት ታይም አለ እና አንዳንድ ጥርጣሬ ይፈጥርብኛል። ነኝ ባለቤቴ ነች እና ጀስት ሰራ ቢሆን ኖርማል ነው ብዙ ነገሮችን ወተህ የምታየው እና ይሄ ነገሯ ግን እኔ ብዙም ሰራ እስከሆነ እሺ ሰራ ነው ብዬ ልቀበል እችላለሁ። ግን እንዲ የሀብታም ቤት እየሄዱ እንዲ ራስን ቢዚ አድርጎ ስራ እየሰራ እንትን ማለት ማምሸቱ ኢቭን እስከ አዳር የሚያሩበት ታይም አለ። ሶ የሁሉ ነገር ችዬ ነው ስኖር የነበረውና ጥያቄ ይፈጥርብኛል ይሄ ነገር ማለት የግል እንዳልኩ በራሱም ተንቀሳቀሳች ኢቭን ተነጋግረን ባለፈው ሳሊድ በፊት ምግብ ቤት እንደው ምን እንድንከፍት አውርተን ነበር። ማለት ይሄ ሙያ ያያላት ውጪ ወጣ ለምን ሰራለች እዚሁ ለምን ሰርተን እዚሁ ለምን አንንቀሳቀስም ትንሽም ቢሆን ችግር የለውም ማለት እናርጋለን። ያው እሷም ታውቀዋለች ቢዝነሱን እና እዚሁ እየሰራን ማደግ እንችላለን። ሶ በግል ለብቻም ሄዳ የምሰራበት ነገር ሊኖር አይገባም ባይነኝ። ባለቤቴ ነችና ምን ሊያጋጥማት ይችላል በየሄደችበት ቦታ ምን ሊያጋጥማ ይችላል ይሄ ነገር ጥያቄ ይፈጥርብኛል። ሶ ይሄ ነው እንተኔ እኔ ባለቤቴን በጣም ነው የምወዳት። ግን ወስላታ ከሆነች ግን እድሜን ከሷ ጋር ማቃጠል አልፈልግም። ዮርዲ ይሄን ፈተና ካለፈችልኝ ማለት እንዳሰብኩት ካልሆነ ለሷ ሽልማት አዘጋጅቼላታለሁ። እስከዛሬ አስባ ማታውቀው ሽልማት። ዮርዲ ይሄን ፈተና ካላለፈች ግን በጣም ማዝነው በጣም ምክንያቱም ካልጠበቁት ሰው ነው ይሄ ነገር የመጣው። እኔ እንጃ ምን ብዬ እንደማስብ አላውቅም። ይሄ ነገር እውነት ሆኖ ከተገኘ እስከዛሬ ላወጣሁት እያንዳንዷን ገንዘብ እንድመልስልኝ ፈልግ በቃ አይኗን ማየት አልፈልግም ከሷ ጋር ለምን ጊዜን አቃጥላለሁ። ውድ ቤተሰቦች እንግዲህ ከዮናታን ጋር የነበረውን ቆይታ ተከታተላችሁት ነበረ። በቀጣይ ደግሞ ከኔ ጋር አንዳንድ ነገሮችን እንግዲህ ስለ ባለቤቱም ስለሚስቱም ያለው ነገር እናወራለን። ከዛ በኋላ ደግሞ ያው እንግዲህ ፈታኙን የምናስገባ ይሆናል። እንዴት ነህ ዮናታን? አለኝ መስከን ሰላም ነው አለን። እንግዲህ ያው ያደረከውን ቃለ መጠይቅ ተከታትለናል። አንዳንድ ጥያቄዎችንም በዛ ላይ ጠይቀናል። እስቲ አንዳንድ ደግሞ አንተ እዛ ላይ ያልገለጽካቸው የረሳቸው ነገሮች ለኛም ይጠቅሙናል ብለህ የምታስባቸው ነገሮች ካሉ እስኪ ግለጽልን። ያው እንደነገርኩ ባለቤቴ እንዳልኩ ግልጽ ነች ብያለሁ። ሶ ምንም ነገር እንትን የምትል አይነት ሰው አይደለችም ብያለሁ። ጥያቄ ይፈጥርብኛል ማለት እንዴት የዚህ ነው ያለ እንዲ ጎረቤት እስኪ ነግረኝ ድረስ የውጭ ሰው እስኪ ነግረኝ ድረስ እንዴት እንደዚህ አይነት ነገር ማለት ጥያቄ ይፈጥርብኛል። አሁንም ቢሆን ስቲልና እንደዚህ አይነት አንዳንድ ከራሴ ጋር አውርቼ ምንም ማልስማማባቸው ነገሮች አሉና እነሱን ነገሮች ነው እንግዲህ ነገርኳቸው። ይገባናል። ከዛ ያለፈ ይኖራል ያላሰበም ነው። ትክክል ነው። እንግዲህ አንተ ያየው የጠረጠርከው እንዲሁም ደግሞ ሰዎች የነገሩን ነገሮች ተንተርሰ ነው እኛ ጋር የመጣኸውና እንዴት ነው እሷን በመጠይቃት ጊዜ እንደዚህ እየሰማውኝ ነው ጎረቤቶችም ሁሉም ሰው ስላንቺ መጥፎ ነገር እያቀረበልኝ ነውና ይሄን ነገር በምን ትመለከቻለሽ? እንደው አንቺስ ምንድነው መልስሽ? ብለሷን እንደ ቁጭ አድርገ ለማናገር አልሞከርክም? አናግሬያለሁ እኮ ከመሄዴ በፊት እንደውም አንዱ ለጊዜ አናግሬያታለሁና መልሷ በቃ ይሁን አጥጋቢ አይደለም። እንዴት እስከዛሬ ቤተሰቦቿ እንዴት አታስተዋውቀኝም? ወንድሜ ነው የምትለኝ በወጣ በገባ ቁጥር ሰው ሲነግረኝ ወንድሜ ነው። አንተ ራስህ እንደው ጠብቀህ ያንን ሰው ይዘህ ለማነጋገር አልቻልክም? ማለት አንገጣጣምማ በየትኛው ሰዓት እኔ እንደነገርኩ እኮ አልቀመጥም። ከስንት አንዴ ነው መጣው። እሱንም ትንሽ ተቀምጬ ነው የምወጣው። ስራዎችን ነው የምሰራው። እዚህም ቢሆን እኮ እንቀሳቀሳለሁ አይደል? ያለችኝን ታይም ምንም ቢሆን ከሷ ጋር ማሳለፍ ነው ፈልገው። ያንን ታይም ደግሞ ልትሰጠኝ አልቻለችም እሷ። እንደው ምን ያህል ጊዜው ነው የጸባይ መለወጡ ከመጣ? ያው እንደነገርኳችሁ ያው 2 ሳምንት ስለዚህ 2 ሳምንት ውስጥ ነው ብዙ ለውጥ ያየሁት። እኔ አንተን ጣልጣል ማድረግ የጀመረችው ብዙ ነገሮችን በቃ ካንተ ማራቂ የጀመረችው ማለት ነው። በቃ ጣልጣል በፊት በነበርንበት ሰዓት ላይ እንግዲህ በነበርን ብዬ ላወራ ምክንያቱም በቃ አሁን ላይ ያገኘሁት አይደለም የድሮ
ገና በስልክ ደውዬ እንኳን ኤርፖርት ነኝ ስላት መታ የምትቀበለኝ ልጅ አሁን ቤት ሆና እንደፈለገች ቁጭ ብላ ነው እንግዲህ የምትቀበለኝ። ምንም እኔ እንጃ የዚህን ያህል ምን ባረጋ ነው እንዴ ጭካኔ፣ የዚህ አይነት ጭካኔ ምንም ሳላረጋት የዚህን ያህል የገዛ ባለቤቷ ላይ እንደዛ ጭካኔ ከኔ ምን የተለየ ነገር አግኝታ ነው ከሌላ ሰው? እኔ ፍቅሯን ወይ አላጎደልኩባት ቤት እንግዲህ ምንም ያጣችው ወይ እንትን ያለችው ነገር የለ፣ ለራሷ የሚሆን ነገር ያጣችው ነገር የለ። ምን ጎሎባት ነው? ምን ያረኳት? ምን መሰለህ 2 ሳምንት በጣም ትንሽ ነው። እንግዲህ አንተ ያያቸው ጥርጣሬዎች እንዳሉ ሆኖ የወንዱ የመግባት የመውጣት ሁኔታ እያለ ሆኖ 2 ሳምንት ትንሽ ነው። እንደው ምናልባት በዚህ 2 ሳምንት ውስጥ አንተና እሷ ያጋጫችሁ ሀሳብ ነበረ? ያለ መግባባት ነገሮች ያው ባለትዳሮች ላይ ይፈጠራል። አንዱ የአንዱን ሀሳብ አለመቀበልና በእንደዚህ አይነት ሁኔታዎች ነው ተጋጭታችሁ ነበር? በእርግጥ ከዚህ በፊት ያው ተናግራኛለች። ምን ብዬ እንደምናግራ አላውቅም። አልጋ ላይ ሰነፍነ ምንም እንትን አትልም ምናምን። ይሄ ራሱ አይምሮ ላይ እኮ ይቀራል አይደለ? የዚህን ያህል እንዴት ማለት ቃላቶችን መመርጥበት መንገድ ራሱ እኮ አለ። እሷ የዚህን ያህል ዝቅ አድርጋ እንግዲህ የምትናገረው ቃል ለእኔ ውስጤን ነው የሚነካኝ። ኢቭን አንዳንዴ ልደበድብኝ ትነሳለች። ሶፋ ላይ እንግዲህ ተኝቼ ምንም እንትን አላት ተነሳ ልመታኝ ነገር ይላታል። አንዳንዴ ትሳደባለች። ካፏ የሚወጣው ቃል እንዴት እንደሚያስጠላ እኔ ደብቄ በውስጤ ይዤ ነው የምኖረው። ግን የውጭ ቤተሰቦች እንግዲህ እንደዛ አይነት ነገር እንግዲህ አያውቁም ምን ያለ እንትን እየኖርኩ እንደሆነ። ካፏ መጥፎ ነገር ነው የሚወጣው። ከዚህ የዘለለ እንግዲህ እኔ ከኔ አፍ እንግዲህ መጥፎ ነገር ወጥቶ ከሷ ጋር ተጋጭቼ አላውቅም እኔ እስከዛሬ። አንተ እንደ ወሲብ ላይ ደካማ ነኝ ብለህ ታምናለህ? በእርግጥ ምን ብዬ ነው እንትን ማለት እኔ ለራሴ እንዳልሆንኩ ነው እንግዲህ ደካማ እንዳልሆንኩ ነው የምታውቀው። ከዚህ በፊት እንደው ከሌላ ሴት ጋር ግንኙነት ለማድረግ ሞከረ ነበር? ከሷ በፊት ማለት ነው። ያው ነግሬያቸዋለሁና ድጋሚ ልንገር፣ እኔ ሴት የሚባል ነገር ነክቼ ማለቅም። ሴትን ደፍሮ ተቀምጬ ማውራት ራሱ ነው እንጂ በጣም የምፈራ አይነት ሰው ነኝ። ጓደኛዬ ነው ያስተዋወቀኝ እንግዲህ ያው ለትዳር ምን ያለ እኔም በፊት ያው እንዳየሁት ከጓደኞቼ ከአንዳንድ ጓደኞቼ የማየው ከሆነ ያው በእምነት ዙሪያ ተጋብተን ምናምን ነገር መኖር ነበር መፈልገውና ያው እኔ ብቻለም እንግዲህ እሷ አልቻለችም ይሄን ነገርና ከሷ ጋር ስለሆነ ነው እንግዲህ ሪሊ ኖርማል ትዳር ያሰው። እንደው እሷ አሁን አንተን እንግዲህ በወሲብ ደካማ ነህ ትለኛለች ብላል ከሩም ጀምሮና አንተ እንደው ይሄንን ነገር ለመፍታት በግልህም በሕክምና በሁሉም ነገር እንደው ለመሞከር ጥረት አላደረክ ማለት? ያው እሷን ለማስደሰት ባለቤት ነች። አንዴ እንግዲህ ትዳር ከመሰረትክ በኋላ ማንኛውም ሰው መፋታት አይፈልግም። ትዳሩን እንግዲህ ባለበት ለማስቀጠል ሁሉም ነገር እያሻሻለ የሚሞክረውና አንተ ያንን ነገር እንደው ለማሻሻል ምን ያህል ጥራል ማለት? ባለቤት ነች፣ ማስተካከል አለብህ እሷን ማስደሰት አለብህ። እሷም ደግሞ ምናልባት ማስተካከል ያሉባት ነገሮች ካሉ ወደ አንተ ጠጋ ብላ ለማስተካከል ሞክራለች? እኛ ጋር ከመምጣታችሁ በፊት እንደዚህ አይነት ነገሮችን አድርጋችሁ ብትመጡ ሞር የተሻለ ይሆናል ብዬ ነው የምጠይቅህ። አንተ ምን መሰለህ ነገር ያለው እኮ አይደል? አሁን እኔ ከኔ ምንም አይነት የሆነ ስህተት የለም እምልህ ይሄንን ነው። ኢቭን የዛን ቀን እንደዛ አስተናገረኝ ይሄ ነገር ምንድነው? አንድ ማቆ ዶክተር ነበርና ሄጄ አማክሬ እንግዲህ ያው የሚከሰትባቸው መንገዶች አሉ እንደዚህ አይነት ነገሮች እና ይሄ ነገር ደግሞ አንተ ምንም አላጋጠመም አልተከሰተብህም ስለዚህ ኖርማል ነው። እንደዚህ አይነት እንትን ከባለሙያ ሰምቼ ለምንድን ነው እሷ ላይ ታዲያ እንደዚህ አይነት ነገር የሚፈጥረው አይምሮ ላይ ለምን? ወይስ ምን አድርገን ወይ ሰበብ ነው ምክንያት ነው ፈልገው ከኔ ወይስ ምንድነው? እኔ እኮ እንደዚህ የሆነ አንዳንዴ አሁን አጥፍተህ እኮ የሆነ የምትረዳው ነው የምታውቀው ነገር አለ አይደለ? እስከዚህ እንደዚህ የሚያደርስ ነገር እንግዲህ እኔ እንጃ። እኔ እንግዲህ በእኔ እንትን ምንም አይነት ጥፋት የለም ብዬ የማስበው። መልካም እንግዲህ የነገርከን ነገር ያው ትንሽ የተወሳሰበ ነገር አለው። እሷ ላይ ምን እንደተፈጠረባት ልናውቅ አልቻለም። ያው ምንም ቢሆን ግን ወንድም ተብዬው እንግዲህ ወንድም እንደሆነ የታወቀው ሰው እናንተ ቤት ይገባልና እሱንም ማጣራት ስላለብን እሷንም ደግሞ ጠርተን እንደው ማናገር የምንችልበት ሜትድ ካለ ከፈታኛችንን አቤል እናስገባውና ከሱ ጋር ያለው ነገር እንነጋገር። አቤል ናግባ። ሁላችንም በእርግጥ ገንዘብ እንወዳለን፣ ግን እንትን አለው ማለት አሁን ገንዘብ እንወዳለን ስላችሁ ጀስት እኔ በተሰማራበት ሙያ ላይ ሰርቼ እስካመጣው ድረስ ገንዘብ ባገኝም በወድም ችግር የለውም። ግን የሷ የባለቤቴ ግን እኔ እንጃ ይለይብኛል። ምክንያቱም በቃ 24 ሰዓት ሙሉ ስታስብ የምትውለው ብር ነው። ለኔ ታይም ኖሯት አያውቅም። አሁን ላይ እንዳልኳችሁ በቃ እቺን 2 ሳምንት በቃ ምንም እኔ እንጃ ያልነበራትን ባህሪ ነው እያየሁባት ያለው።
ስቲል ትናገረኛለች። ያው እንደነገርኳችሁ በመነጋገር ነው የምናምነውና ምንም ብትለኝ ትንሽ ቆይተን ቢያንስ እናወራለን ተመልሰንና አሁን ላይ ግን እኔ አልቻልኩም ከመጠን በላይ እቺን 2 ሳምንት እንደነገርኳችሁ ኦልሞስት በሳምንት 2 ነው ምናምን ነው በረራ ማረጋውና በቃ አልቻልኩም እቺን 2 ሳምንት ንግግሯ ሁሉ ነገሯ አንዳንድ አይምሮ ውስጥ የሚቀርስ ስድብን ትሳደባለች የሆነ እኔ ያው በፊትም እንደነገርኳችሁ ቁጥብ ነኝ የእናት የአባቴ እንግዲህ አንድ ልጅ ነኝ ሶ ለቤተሰብ ስል ነው ያደኩት ብዙ ነገርን ሰርቼ ተመርቄ ግን አሁን ላይ ያለሁበት ደረጃ እስክደርስ ድረስ የቤተሰቦቼ ውለታ አለብኝና የነሱ እንትን ከቁም ነገር እነሱ እንትን ለማስደሰት እምጥር ሰው ነኝና እንደዚህ አይነት የዚህን ያህል እኔ ለሷ ምን ሆኜ ነው ምን ክፉ ሰው በሆነ ነው ብዬ ራሴን እጠይቃለሁ ይሄ ነው እንግዲህ ሰላም ነው እንዴና ቤላ እንግዲህ ሁሉንም ነገር የሚፈትናት ያለውንም ነገር አውርቶ ጠይቆ ሁሉንም አንተ የተደበቀብህን ነገር ሁሉንም የሚያወጣል መረጃውን የሚያወጣል እንግዲህ እሱ ነው ተዋወቀው ሰላም ነው እንዴ እንኳን ደህና መጣህ ቤላ እንኳን ደህና ቆያችሁ ንጉስ ነው አንዳንድ ነገሮችን ከካሜራ ጀርባ ሰማ ነበር ያው እሱ ስሙ ዮናታን እንደሚባል አንዳንድ ነገሮችን አውቃለሁና ያው ዮናታን ነኝ ማለት የምፈልገው ከዚህ በፊት ብዙ ስራዎችን ሰርተናል ንጉስ አንተ እንደምታውቀው ነውና ብዙ ነገሮች ሊፈጠሩ ይችላሉ እና ራስህን ዝግጁ እንድታረግ ነው ለዛ የምንፈልገውኛ በኋላ ላይ የሆነ የማይሆን ነገር አድርገህ ምናምን ህይወትህ እንዲበላሽ አንፈልግም ስለዚህ ራስህን ተቆጣጥረህ ያው ለሁለቱም ሳይድ ራስህን ዝግጁ አድርገህ ነው መጠበቅ ያለብህ ይሄ ነገር ሊሆንም ይችላል ላይሆንም ይችላል የሚለውን ማለት ነው ተጥቷል አይደል ስለዚህ ያው ይገባናል ያለበት ሁኔታ በጣም ጭንቀት ውስጥ ነህ ጥርጣሬ ማለት ያው በትዳር ውስጥ በጣም ከባድ ነገር ነውና ብዙ ሰውም ከሚያጋጭው ነገር ውስጥ አንዱ ነው ግን ያን ጥርጣሬ ለማጥራት እስከሆነ ድረስ የተገናኘ ነው እንግዲህ ራስህን ተቆጣጥረህ ነገሮችን ከካሜራ ጀርባ ሆነህ የምትከታተል ይሆናል አንተ በሌላኛው ሳይድ ሆነህ ትክክል የምትከታተል ይሆናል ያ ነው እንግዲህ ያለው ነገር መልካም እድል ነው እኔ ማለት እንፈልገው ዘውድ ንጉስን መጨመረው ነገር ካለ እንግዲህ መልካም እንግዲህ ያው አንተ ባልከው ላይ ለመጨመር ያክል ፎርሙን ስትሞላ እንግዲህ ተመልከትኳቸው አንዳንድ ነገሮች አሉ ቤት በራስ ማዘጋጀት እንደማትችል ገልጸህልኛልና እዚህ ቤት ውስጥ ነው ሁሉም ነገር የሚካሄደው ፈተናውም ሁሉም ነገር የሚካሄደው እዚህ ቤት ውስጥ ነው አንተ ግን ራስህን ኮንትሮል ማድረግ ማትችል ከሆነ ምናልባትም እኛ ባሰብነው መንገድ ሳይሄድ ባለቤትህ እንግዲህ የምትወድቅ ከሆነ ፈተናውን ራስን መቆጣጠር ማትችል ከሆነ ውጪ ጠብቀህ ምናልባትም ነገም ከነጎዳም እናሳየን እንችላለን የተቀረጸውን ቪዲዮ አይ እኔ ራሴን ኮንትሮል ማድረግ እችላለሁ ሁሉም ነገር ባይኔ ቀጥታ መመልከት እችላለሁ ምትል ከሆነ ብዙ ክፍሎች ስላሉ እዛ ውስጥ ተቀምጠን ከኔ ጋር መመልከት እንችላለን የትኛው መንገድ ይሻላል አንተ ማለት እኔ በቃ ሁሉም ነገር አሁን እንደሆነ ፈልገው በቃ እዚሁ የተምሳሌ እንደዚህ ሆኜ ያለውን ነገር መከታተል ነው ፈልገው ስለዚህ ያው የሚደረገው ነገር ማድረግ እንችላለን ባለቤቱ ሼፍ እንደሆነች በግሏም እየተንቀሳቀሰች እንደምትሰራ ሰምታል ተመልክታልና ለንጣራት የምንችለው እንግዲህ የተዘጋጀ ዝግጅት አለ እዛም ላይ እንግዲህ ያንቺ ሞያ ያንቺ እጅ ያስፈልጋል ብለን ጠርታናት እንግዲህ የምትመጣለን ከሆነ ዛሬ ሁሉም ነገር ለማድረግ ሬዲ እንሆናለን የማትመጣለን ከሆነ ዛሬ የማይሳካ ከሆነ ደግሞ ቀን ተቀጣጥረን እንግዲህ እንለያያለን ማለት ነው አይ መምጣት እንኳን ትመጣለች ማለት ያው እንዲ የሆነ ብር ጨማሪ ነገር አለ ምናምን ሲሏት እንግዲህ ትሄዳለች እኔ እንደሰማሁት ከሆነ ሶ አልመጣም እንኳን ብትላችሁ ቢያንስ ብር እንጨምራለን ብሏችሁ ወይ ብታስመጣው ታሪፍ ነው ችግር የለውም ያው እሱኛ አንተን በመነለው መንገድ ለማስመጣት እንሞክራለን ያው ነገሮችም ደግሞ እንደዚህ ሲፋጠኑ እሷ ላይ ጥርጣሬዎችም እንዳይፈጠሩ ይሄ ነገር ምንድነው የሚለውም እንትን እንዳይላት እኛ እንግዲህ እንጠይቃታለን ለስራ ጉዳይ እንደሆነ እንድናገኛት እንደፈለግን ነግራታለን ከዛ በኋላ መምጣቷን የምትስማማ ከሆነ ሰየው ነገሮችን ባጭሩ መጨረስ እንችላለን ጊዜ ምን ማለት የለብንም ማለት ነው ግን ደግሞ ይሄ በቃ አይደለ በጣም ደግሞ ፑሽ አድርገን ስንጫናት ነገሮችን ወደ መጠራጠር እንዳትሄድብን ምን ችለውን ሁሉ ምን ሞክር ይሆናልኛ ከዛ በኋላ እንግዲህ የሚሆነውን አብረን ምን ይሆናል ስለዚህ እንግዲህ ስልኳን ስጠውና የሚደረገው ነገር ሁሉ አድርጎ ደውሎላት እሺ ንገረኝ
ዮርዳኖስ አቤት እንዴት አለሽ? እግዚአብሔር ይመስገን ማለት እኔን እንኳን አታውቂኝም። ያው ስራሽን የሚወዱ ሰዎችና አድናቂዎችሽ ናቸው ነግረውኝ ለእንደዚህ አይነት ነገር ለምግብ ምናምን መስራት ያው ጥሩ ስራ ትሰራለች ብሎ ስልክሽን የሰጡኝ። አዎ በስ እንኳን ችግር የለውም። ለምን አይነት ስራ ነበር የፈለጋችሁት? ያው እንግዲህ እኔ አሁን የፈለኩት ለፐርሰናል ሼፍ እንድትሆኚ ነበር። ማለት እኔ ቤት ውስጥ ብዙ ጊዜ እንትን አልልምና ሰራተኛም ስለሌለኝ ያው የመጣሽ ምግብ ያበሰልሽልኝ ምናምን እንደተጂ ይሄ እንደተመላላሽ ነው የሚባለው። አዎ እሱ እንኳን በጣም ሊከብድ ይችላል። ማለትም ሶስት ስራ ነው የምሰራው፣ ሶስት ቦታ የተበላለስኩ ነው የምሰራውና ያው ትንሽ ከሂሳቡ ጋር አንድ አይሆንልኝም። ማለት አንድ ቦታ ላይ ስሰራ የሶስቱን አይሸፍንልኝም እና ለዛ ወይ ሂሳቡን እንነጋገርበትና ይሁን ከሆነ ሽፍቱን ያስተካከልኩኝ እንዴት ማለት ነው። ሂሳቡ ችግር የለውም ዮርዳኖስ። ያው እኔ አንቺ ጥራት ያለው ነገር ስሪልኝ እንጂ የሶስቱንም የሚሸፍን መስጠት እችላለሁ። ለሂሳቡ ችግር የለውም። ግን ያው አንዳንዴ በእውነት እኔ ብሩ ላይ ችግር የለውም። ግን አንዳንዴ እኔ ምግቦቼን ምናምን እንትን ብዬ ነው የምመገበው። ይሄ ሁሉንም አይነት ነገር ምናምን የምመገብ አይነት ሰው አይደለሁምና ያለው ቤት ብቻ ነው ወይስ ብቻዬን ነው የምኖረው እኔ? ለኔ ብቻ ነው የምታበሲልኝ። ግን ደግሞ ፍሬሽ የሆነ ነገር ነው የምፈልገው። ይሄ እንትን ያለ ነገር ምናምን ብዙም ስለማልመገብ ችግር የለውም። ብዙ ሰዎች ነግረውኛል እንዳልከው ከሆነ እጂም ብዙ ሰዎች እጃቸውን ያስቆረጠመ ስራ ነው የምሰራው። በሱ እንኳን ችግር የለውም። መልካም እንግዲህ እና ያው በቃ ከቻልሽ ዛሬ ተገናኝተን ያለውን ነገር ብናወራና ስለ ሂሳቡን ብንነጋገር በጣም ደስ ይለኛል። ችግር የለውም። የት አካባቢ እንገናኝ ታዲያ? እኔ አሁን ላይ ከቤት ስራ ላይ ስለሆንኩኝ ከቤት መውጣት ስለማልችል ሎኬሽን ልላክልሽና ቤት መተሽ ያለውን ነገር ቤቱንም አይተሽ እንዴት ነው ለቤቴስ አቅራቢያ ምናምን የሚለውን ነገር አንቺም ተወስኝና ያለውን ነገር እንነጋገራለን። ችግር የለውም። ደውልልኝ በቃ እንደጨረስክ። ሎኬሽን ልላክልሽ። ኦኬ እሺ በቃ ሰላም። እሺ ያው እንደሰማችሁት ነበር ያለው ነገር። ያው ይሄ እንኳን ብዙም እንትን የሚል ነገር የለውም። ያው ወደ ስራ ጉዳይ ነው አብዛኛው ነገር ይወሰድነውና በዚህ ብዙም ነገር መደምደም የሚቻል ነገር የለም። ያው ነገሩን ከመጣች በኋላ ምን ሞክር ይሆናል። የሚሆነውን ደግሞ አብረን ምን ይሆናል ማለት ነው። እንግዲህ ዮናታን እሺ ያው እኔ ችግር የለብኝም ማለት ያለውን ነገር ለማየት እስከሆነ ድረስ ችግር የለውም እና ያለን አብረን ሆነን። መልካም ተረጋጋ በቃ አንተም መልካም እድል እንግዲህ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነግረናታል። ሎኬሽንም ልኬላታለሁ። አሁን እንደደረሰች እየነገረችኝ ነበር በቴክስት ማለት ነው። ይሄው ደወለች። እንደው
ሄሎ አቤት ደረሽ እሺ 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 አለ ግቢ ደስናቸ አለን አረፍ በስቲ ሲቲ እንዴት ነሽ? አሎ እኔ እኮ ወጥቼ ልቀበልሽ ነበር ትንሽ ስራ ላይ ስለሆንኩኝ ነው እንጂ አሁን ወጥቼ ቀበልሽ እኔም ስራ ላይ ነበርኩኝ የሆነ ስራ ነበር አስቸኳይ ስራ ገጥሞኝ እዛ ገብቼ ነው የወጣኝ ነው እንዴት ነሽ? ዳኔ ስራ እንዴት ነው? እግዚአብሔር ይመስገን ምንም አይልም ጥሩ ያው ያለው ነገር አንዳንዱ ነገር በስልክ ነግሬሻለሁ እንግዲህ አሁን ደግሞ ሞር ያለው ነገር ዲቴል አብራርተን ለማውራት ያክል ያው ቀላል ነገር ስላልሆነ ማለት ነው እንደዛ እንድናወራ ነው ቤት እንድትመጪ የፈለኩትኝ ያው እንግዲህ ያለው ነገር እንደነገርኩሽ ነው እኔ እዚህ ቤት ነው የምኖረው ይሄ ቤት የኔ ነውና ብቻዬን ነው የምኖረው ሰራተኛ ምናምንም ደግሞ መቅጠር አልፈለኩም አሁን ትንሽ ጊዜውም ጥሩ ስላልሆነ አብዛኛውን ጊዜም እዚህ ስለማላሳልፍ ምናምን ሰራተኛ መቅጠር አልፈለኩም ለዛ ብዬ ነው እንግዲህ ተመላላሽ ነገር እንደዚህ መታ እንትን ብላ እንድትሄድ የፈለኩትኛው አበሳ ስላልኝ እንድትሄድ የፈለኩት ማለት ነው እና ያለው ነገር እንደዛ ነው ያው ሂሳቡን አንቺ መትዩንም ምናምን ልስማና ከዛ በኋላ የሚሆን ከሆነ ይሆናል ማይሆን ከሆነ ደግሞ እንግዲህ ሌላ አማራጭ መንፈልግ ይሆናል ማለት ነው ከዚህ በፊት በመትሰሪበት መንገድ ከኔ ጋር ምን ሰራ ይሆናል ያው እንደነገርኩ ነው ቅድም እንደነገርኩ ነው ሶስት ስራ ነው የምሰራው በሶስት ፈረቃዎች ማለት ነው ሁለቱን ያው አንድ ድርጅት አለ ያሳ ካምፓኒ ነው እዛ ነው የምንሰራው ከሱ ጧት ላይ ገብቼ ሁሉንም ስራ ሰራቼ ነው የምወጣው ከዛ በኋላ በግል የሚጣሩ አሉ ልደትም ይሆን ይችላል ድግስም የተወራጠን መስራት ነው ታዲያ እንትን ወጥም እንደዚህ ቴካው ያደረግን ያሸግን እንሸጣለን ኦኬ እንደዛም ስለሆነ ቢዚ ስለሆነ ነው ለዛ ነው ይገባኛል ያው ቀድሜ እንደነገርኩሽ በብር ጉዳይ ምንም እንድታስቡ ያልፈልግም ይሄ በገንዘብ እንትን የሚል ነገር አይደለም ያው እኔ ከጤናዬ ጋር የተያያዘ አንዳንድ ነገሮች እንትን ስለሚያሳስቡኝ ይሄ አለ አይደለ የተሻለ ጥራት ያለው ነገር ነው እንጂ የምፈልገው ይሄ ገንዘብ ምንም ማተር የሚያደርገው ነገር የለም ማለት ነው ያን እንድትረጂ ፈልጋለሁ ተግባቱን ካሟላ አይ ለምሳሌ ዝግጁ ስለሱ ችግር የለውም እንደውም ብትቺ ግባቱንም ያው አንድ ላይ ምናምን ሂሳቡን አስበሽ በተነግሪኝና ግባቱንም አንቺ ያሟላሽ ምናምን ስራዎችን ብንሰራ በጣም ደስ ይለኛል እሱ ችግር የለውም አንዱ ለሰዎች እኔም ማቃቸው እንደዚህ የሚፈልጉ ሰዎች አሉና ያው ስራሽን አይቼ እንግዲህ እኔም ለነሱ ያለው ነገር ነግሬያቸው እነሱ ጋር የምትሰሪበት መንገድ እናመቻች ይሆናል ያው ጥሩ ነው ያው ከመጣሽ አይቀር በባዶ ሆደ አደረኩሽ ምን ይምጣል አሁን ነው ከፕሮግራም የመጣሁት ይያልኩ የነገርኩ አይደል ኦኬ እዛ ነው እንዴት ነው አንተ ምን አይነት ምግብ ነው የሚስማማ እኔ ብዙ ጊዜ ቬጂቴሪያን ነኝ ይሄ ብዙ እንትን አልጠቀም እና እንደዛ ያለ ነገሮችን ነው እኔ የምፈልገው ያው እዛ ላይም ጎበዝ እንደሆንሽ አልጠራጠርም አዎ አክቹሊ በፊትም ሰራባቸው ቦታዎች አሉ አንዳንድ እየሄድኩኝ ይሄ ባለስልጣናት ፓርላማ ቤቶች ያሉት ምናምን ሄጄ ምግብ ሰርቼላቸው መጣለሁኝ እንደዚህ ባለስልጣን ያሉበት ቦታ ላይ ፕራይቬት ስለሆነ ማለት ነው እና እነሱ ጋር ሲሄድ ሞር ወደ አሳው ያመዝናሉ ስለአሳና አሳ ላይ ሞር ብዙ ሰርቼበታለሁ አሳም ለጤናም ተስማሚ ጥሩ ከሆነ አንቺ ከሰራሽልኝ ቀምሳለሁ ማለት ነው አሳም እንግዲህ ችግር የለውም ባይዘይ እንግዲህ መጀመሪያ እንዳይዮሽ ነው በጣም የተገረምኩት አቋምሽ በጣም ያምራል በእውነት በጣም ቆንጆ ነሽ አመሰግናለሁ ያው በሩጫም ቢሆን ያው ተቀምሳለህ ሰውነትም ይመጣል ዋው እሱ ነው ያው እንደ ሴት ልጅ እንደዚህ ዱምቡሽውሽ ስትል ነው እንደው ደስ የሚለው እኮ ብዙም ሰው እንትን የሚለው እኮ እንደዛ ሲሆን ነው አይደል እንዴ በእውነት ያው አይን ውስጥ የሚገባው ውፍረት ነው ይሄ ብዙም ያልተጋነነ ብዙም ደግሞ እንትን ያላለ ነው እንዳየውሽ ነበር ትንሽ ደንገጥ ያልኩት ያው ወንደ ላጤ ስትሆኚ ደግሞ ህይወት እንደዚህ ነው ብዙ ሴቶችን የማየት እድሉ ምናምን ያጋጥምሻልና እንደዛ ነው ያለው ነገር እና ይሄ ነው እንግዲህ ቤቴ እንደምታዩ ነው እዚህ ነው የመጣሽ እየሰራሽልኝ የምትሄጁ ማለት ነው ያው ብቻ መኖር በጣም ከባድ ማለት በምንድነው እዚህ ነው የምትሰራው እዚህ ነው የምትኖረው ነው እኔ አሁን ብዙ ጊዜን እንደውም እዚህ አገር ውስጥ አላሳልፍም ነበር ወደ ውጪ መመላለስበት ጉዳይ ይበዛል በርግጥ ግን አሁን ትንሽ ዲፕሬሽን ውስጥ ስለሆንኩኝ ይሄ አላርለ ራሴን ኢንጆይ ለማድረግ ፍሪ ለማድረግ ምናምን ነው ቤት ውስጥ ተቀምጬ ምናምን ነገሮችን እንትንምለውና ይሄ ከሀገር መመላለስ ምናምን ያለው ነገር ትንሽ ይረብሻል ገብቶሻል አይደል በጣም እና ስራዬም ትንሽ አድካሚ ነው
ይሄ ደግሞ የብዙ እንትኖች አስተዳዳሪ ስትሆኚ ምናምን ይሄ እንትን ለማለት ሳይሆን ተኝቶ ማደር የሚባል ነገር የለም ማለት ይቻላል። በጣም ትጨናነቂያለሽ ትልቅ ስራ ነው ያለበት። በጣም በእውነት ያው አንድ ሁለት ድርጅቶች አሉ እነሱ ማስተዳደር ምናምን ትንሽ ከባድ ነው ብቻ እና ትንሽ ራሴን ፍሪ ለማድረግ ፈልጌ ነው ሁሉንም ነገር አጠፋፍቼ ቤቴ ተቀምጬ ከራሴ ጋር ትንሽ ጊዜ ለማሳለፍ ስለፈለኩኝ ነው። አንቺንም እንደዚህ አይነት ነገር ሪላክስ ያደርጉ ምግቦችም ስላሉ በእነሱም ፈታቻለሁ። አብዛኛውን ጊዜ ነው ማለት ውጪ ነበር መመገበውና ትንሽ ከጤና ጋር እንትን ያለ ነገር ስለመጣብኝ አሁን ላይ ያው ቤቴ እስቲ እንደዚህ አይነት ነገር በራሴ ልሞክር ብዬ ስላሰብኩኝ ነው እና ያለው ነገር እንደዛ ነው። እንዴት ነው አንቺ ጋር ስራ ማሯሯጥ ሩጫ ነው? ያ እንግዲህ አሁን ከሆነ ረጋ ካለልኝ ብዬ ነው እንደውም እዚህ የመጣሁት። ከባድ ነው ግን እንደዚህ እየተሯሯጡ ትናንሽ ብሮችን መልቀም በጣም ከባድ ይመስለኛል። ነው ትንሽ ሳይሆን ያው አክቹሊ በጣም ከቨር ያደርጉልኛል አንድ ቦታ ላይ ከምትሰራበት ይልቅ እየሄድክ ከነሱ ጋር ያለው ነገር ባለሀብቶች ናቸው እንዳለ የምንሰራባቸው። ስለዚህ ያን ያህል ብዙም አልከሰርኩም ከጉልበት አንፃር። ሰራተኞችም አሉኝ በስራ የሚሰሩ። አራ በጣም አንቺም ወደ ቢዝነሱ እየመጣሽ ነው እና አበረታታለን እንደዚህ አይነት ሰውማ እንዴ በእውነት እንዴት ነው ትዳር ፍቅረኛ ምናምንስ? ያው እንግዲህ በስራ መሀል የሚገኙ አንዳንድ ነገሮች ሰርጎችንም ትሰሪያለሽና ያው በትላልቅ ሰርጎች ማለት ትናንሽ ሰርጎች አይጠፉም ይባላል። የትዳር ሁኔታ እሱስ ተወለኛል ተዛፈረልሽ ለኛ አይደለም እሱ ንግግሩ። እንዴት ለኛ አይደለም እሱን እንኳን እንትን አንድ ጥያቄ ልጠይቅህ ነበረ። ጠዋት ነው ከሰዓት ነው ወይስ ሙሉ ቀን ነው እንድሰራለን የምፈልገው? ሙሉ ቀን ቢሆን በጣም ደስ ይለኛል። ሙሉ ጊዜሽን እዚህ ሰተሽ ይወደድብሃል ግን እንደዛ በእውነት ስለ ክፍያ ምንም አታስቢ እንዴ እንደነገርኩሽ ያው ማስጨነቅ ነው የሚሆነው። እንደ ቤተሰብ ከሰው ሰምተህ ስለሆነ የመጣው ሰውን ማስጨነቅ እንዳይሆንብኝ ነው። ስለ ገንዘብ አይደለም እኔ እዚህ ጋር ስለ ገንዘብ አይደለም ማውራት እንፈልገው ስለ ስራሽ ጥራት ነው። እሱንም ስላየሁኝ ነው እና ደግሞ ሰዎችም ስለነገሩኝ የቅርብ ወዳጄ የምላችሁ ሰዎች ስለነገሩኝ ነው ወደ አንቺ የመጣሁትና ስለ ገንዘብ አይደለም ማውራት እንፈልገው ስለ ጥራት ነው። ጥራቱ ችግር የለውም። አክቹሊ መንገድ ላይ ስመጣ ይቻላል መሰለኝ ፍሬሽ ኮርነሮች አሉ ከነሱ ፍሬሽ የሆኑ ነገሮችን ያመጣል ላንተ ቁርስም ሰራ ታሪፍ መክሰስም ከፈለክ ያረጋግ ቁርሳም ያረጋግ ችግር የለውም እሱ ያው ግን አብረሽኝ የምትበይ ከሆነ ያው አንዳንዴ እኮ ከጥሩ ምግብ ጋር ቆንጆ ሴትም አብራ ተቀምጣ ሲበላ በጣም ደስ ይላል አይደል? ግን ያው ይሄ ክብር ነውና ለብቻ አይ ነው እንደዛ አይደለም። እኔ እንደዚህ ነገሮችን ማካበድ አይነት ሰው አይደለሁም። ይሄ እንዳሰሪና ሰራተኛ ምናምን እንድንተያይም አልፈልግም። ጀስት አለ አይደለ ፍሬንድሊ አድርገን ነው ነገሩን አብረሽኝ ተቀምጠሽ ብትመገቢ በጣም ደስ ይለኛል። ስትሰሪ ራሱ ባገዘሽ እኮ በጣም ደስ ይለኛል እንዴ። አይ እንደዛ ከሆነ ማይከብዳል። ያው በፊት እንደምሰራበት እንደነበረው ነው ማለት በፊት እሰራለሁ የጧት የምሳና የራት አለኝ። ኦኬ እጄ አንዱ ባለስልጣን ጋር ቁርስ እጄ እሰራለሁ አንዱ ጋር ደግሞ ምሳ አንዱ የሚፈልግ ከሆነ ራት ጋር ሄጄ ነው የምሰራው። እንደዛ በፈረቃ ስለሆነ አለመድኩም ሙሉ ቀንና እንዴት ግን ይሄን ውበት ያዩ ባለስልጣናት ምናምን እንዴት ሊያሳልፉ ቻሉ? ያው ምንም ቢሆን ስራ ነው እንግዲህ ብዙም ጊዜ ማንገናኝባቸው ጊዜያቶች ይበዛሉ። በቃ እነሱ የራሳቸው የሆነ ፕራይቬት የሆነ ክፍል አላቸው። እኔ ነኝ ሄድኩኝ ሰርቼ ሳይሆን ለሞጣበት ጊዜ አለ። ኦኬ ሰርቼ በቃ ፍጥፍጥን ለዛ ነው እንጂ ዝም ብሎ የሚያሳልፉ አይመስለኝም። ያው እንደኔ አይነት ወጣት ሲሆን ደግሞ ያው ሁሉ ነገር በጊዜ ተሟላልሽ ስትሆኚ የራስሽ ቤት የራስሽ መንቀሳቀሻ መኪና መታስተዳድሪው ድርጅት ሲኖርሽ ከዚህ በኋላ የቀረ ነገር አለ ብዬ አላስብም። ያው ነገሮችን ወደ ትዳር ለመውሰድ ነው እንተንም ብለውና ያው ትዳርም እየፈለኩ ነው ለማለት ነው። ማስታወቂያ እየሰማሁት ያው ለመመዝገብ ከፈለክሽ ማለት ነው። እሱን እስቲና ያለ ውጪ ቆመች መኪና እንትን ነች። አዎ የኔ ናት ውጪ ያለችው መኪና። ያው አንዱንም ጓደኛዬ ያው አበድሬም ብሎኝ ይዟት ነው እንጂ ነበረች አንድ መኪናና የልጅ ሀብታምና ምን ላርግ ብለሽ ነው ያው እንግዲህ በልጅነትሽ ስትሰሪ ያው መስራት ባለብሽ ኤጅ ትሰሪያለሽ። ከዛ ደግሞ ይሄ ሪሌሽንሺፕ የሚባለው ነገር ደግሞ በሆነ እድሜ ያክል ትጀምሪዋለሽ ማለት ነው። ገብቶሻል አይደል? አዎ እንጂ መሮጥ ባለብሽ እድሜ ይሄ ሴት ላይ ምናምን ጊዜሽን የምታሳልፊ ከሆነ ያው መስራት ያለበት እድሜ ያልፋል ማለት ነው። እንደዛ ነው። እሱ ላይ ብዙም አይደለም አክቹሊ ስለ እንደዛ ነገር ያና ላይ ሳይሆን ምግብ ላይ ፎከስ ስላደረኩ ወደ 7-8 አመት ነው የሰራሁበት በዚህ ዘርፍ ብቻ። በእውነት ረጅም ጊዜ ልምድ አለሽ ማለት ነው። አዎ ዋው በጣም ደስ ይላል። ከልጅነቴ ጀምሮ ነው የስራራጤ ነበር በዚህ ዘርፍ። አንቺ ልጅ ነሽ ግን ባይዘይ
አዎ እና እንዴት ነው ልጅ በልጅነት ይባላል እኮ አይደለ? እና ትዳር ምናምን እንዴት ነው ማለት ያው ቅድምም ጠይቄሽ ነገሩን ዘግተሽብኝ ለማለፍ ሞከርሽና አይ ስለሱ እንኳን ያኔ ያህል አስፈላጊ አይደለም አሁን ለስራ ስለሆነ የመጣ ነው ያኔ ያህል አስፈላጊ አይደለም ግን እስቲ ሞር ደግሞ ያለው እንትን ላለ ምን አይነት አመጋገብ ነው የሚመች ማለት እንጀራ እና ምን ይመቻል ይሄ አትክልት ነገሮች ምናምን ብዙ ጊዜ ፍሩት ነገሮች በጣም እንትን ይሉኛልና እንጀራ ነገር ላይ ስሌት ነው ያው እንደምታየኝም ሸንቃጣ ነገር ስለሆንኩኝ ብዙ እንጀራ ነገሮች ላይ ምናምን ይሄ ውፍረት የሚባለው ነገር ብዙ እንትን እንዲለኝ ስለማልፈልግ ብዙ መዛ ላይ ያለውበት አልፎ አልፎ በላለው አልዋሽም ያው ይሄ በዓላት ላይ ምናምን ያው ያገሬን ምግቦች መብላቴ አይቀርም ግን አብዛኛው ጊዜ እንደነገርኩሽ ወደ ውጪ ስለሆነ ማሳልፈው ይሄ እንጀራ ምናምን የማግኘት እንትኑ ትንሽ ዝቅ ያለ ስለሆነ actually ግን አልበላም አይደለም በላላ በተለይ ደግሞ አንቺ የጋገርሽው ከሆነ ነው የምበላው እንዴት ነው ሙያ ላይ ያው ከልጅነት ነው ከቤት ጀምሮ የወጣ ነው እንደ ድንገት ነው በቃ ሳናስበው ነው የኔ ትንሽ 11 ያክፍል ምናምን ያያለን ነው በቃ ወደዛ መግባት ሞር የፈለኩትኝና ቤተሰብ አስፈቅጄ ምናምን አይቻለም ተብዬ ነበር እና 12 ጨርሼ እንደወጣሁኝ በዛ ዘርፍ የግድ የስራ ልምድ ያስፈልጋል ለመስራትና በጣም ፍላጎቱ ስለነበረ ምን አደረኩ እቃ ማጠብ ገባሁኝ ኦኬ እሺ ትልቅ ሆቴል ላይ ነው የዛኔ ርካሽ ነበሩ ለሚከፍሉ ነው የነበረው እቃ ማጠብ ገባሁኝ ከዛ ከሰውየው ከዋናው ጋር መገናኘት አልቻልንም ለሁለት ወራት ያህል ማለት ነው 2 ወር ያህል በቃ እንደምንም ብዬ እቃ ያጠብኩ በጣም ኃይለኛ ስራ ነበረ እንደምንም ብዬ ተሯሩጬም ቢሆን የሆነ ጊዜ ጉዞ አዘጋጀ ለስታፉ ማለት ነው ለሰራተኞቹ ጉዞ አዘጋጅቶ እንጦጦ ይዞን ሄደ እንጦጦ ይዞን ሲሄድ ነው እንደ ድንገት ዋናውን አግኝቼ ማናገር የቻልኩትኝና ሳናግረው በጣም ሞር ፍላጎት እንዳለኝ ገባውና ለምን እንደው እድገት አልሰጥሽም ማለት ሌላ ቀን ተጥብሽ መጣች እኔ እድገት ተሰጠኝ እንደውም እድገት ሲሰጠኝ የተለያየ ፖዚሽን ነበር አሳ መስራት አለ በርገር ላይ አሳ ማድረግ አለ ወጣ አለ ከዛ የትኛው ትፈልጊያለሽ አለኝ ሞር እዚህኛው ላይ ፈልጋለሁ አልኩኝ አንዱ ዘርፍ ላይ ተሰጠኝና እዛ ዘርፍ ላይ ገባሁኝ የእድገት የተሰጠኝ ትልቅ ድረስ ካሁን ትቻቸው አልወጣም 7 አመት ሆነኛል የጧት ሺፍት ያልኩ እዛ ነው የምሰራው ያው ለምትፈልጊው ነገር ይሄን ያህል ሳክሪፋይ መክፈል ማለት በጣም ትልቅ ነገር ነውና የሥራ ፍላጎትሽን ሳላደንቅ አላልፍም ይቅርታ አንዴ ይቅርታ በጣም አስፈላጊ ስልክ ነው የሥራ ስልክ ነው ኦኬ ኦኬ ችግር ሄሎ አቤት ለእንደዚህ አይነት ነገር ለምንድን ነው ጊዜ የምትሰጠው አንተ እንዴት ነው የሚሰራው ይሄን ቤት ነው ያለው ቤትን ያየው ይቅርታ ጥዬሽ ጠፋው አይደለ በጣም ይቅርታ የሥራ ስል ለትንሽ ብር ብለው እኔ ጋር የሚደውሉት ነገር በጣም ነው ይገርምሻል ይሄ እነሱ መጨረስ የሚችሉት ነገር እያለ ለትንሽ ለ1 ሚሊዮን ለ2 ሚሊዮን ነገር እኔ ጋር የሚደውሉት ነገር በጣም ነው የሚደብረኝ 1 ሚሊዮን እኔ ይገርመኛል እንደዚህ አይነት ቀላል ብር እኔ ጋር የሚደውሉት ነገር ራሳቸው መጨረስ የሚችሉት ነገር እኮ ነው ያው 1 ሚሊዮን በዚህ ጊዜ አረ በጣም እኮ ስራ ይሰራል ብዬ ነው አረ በጣም ትንሽ ብር ሆኖ በ1 ሚሊዮን ምንስ ይከፈታል በአሁን ሰዓት እንዴ ብዙ ነገር ይሰራበታል ቆይ አንተ ስራ ምን ሆኖ ነው 1 ሚሊዮን እንደዚህ ትንሽ ጥቅ ያደረካት እኔ እንኳን ያው ቢዝነሱ ላይ ነው ያለውት ማለት ይችላል ብዙ ጊዜን እዛ ላይ አጥፍቻለሁ በትንሽ ነገር ነው የተነሳሁት actually ግን ብዙ ነገሬን እዛ ላይ ሳክሪፋይ አድርጌያለሁ በእውነት መኪናዎች አሁን ላይ ያስመጣው ምናምን የኤሌክትሪክ መኪናዎች ምናምን ሸጣለሁና ቆንጆ መኪናዎችም አሉ በዚሁ ላቋርጥና በእውነት እና ይሄ የምታየው ቤት እንደውም የቤተሰቦቼ የእናትና የአባቴ ስለሆነ ያው እዚህ መጥቼ እርፍ ስል ውስጤም ትንሽ ይረጋጋልኛል ለዛ ነውና የሉም በህይወት የሉም ሰው በጣም ቅርታ ለዛ ነውና እነሱን ስለሚያስታውሰኝ ነው ቤቱ እንጂ የራሴ ሆነ እንግዲህ G+3 ቤት አለኝ እና እዛ መሄድ ብዙም አለ አይደል እዚህ ግን እናትና አባቴን ያገኘው ያክል ነው የሚሰማው አሪፍ ላይ ነህ በቅርቡ ደግሞ እንደውም የሆነ ሬስቶራንት ነገር የመክፈት ሐሳብ አለኝ ፍቃደኛ ከሆንሽ እዛም ብትሰሪ አብረሽኝ እየጠበቅኩ ነበር በጣም ደስ ይለኛል ለሌላው ነበር ያው አለ አይደል ትንሽ አንድ ነገር ላይ ይሄ ተገድቦ መቆምን ምናምን አልወድም ብዙ ነገርን አለ አይደል ብዙ ቦታ ላይ መዋል ፈልጋለሁ
ብዙ ነገሮችን መስራት ፈልጋለሁ እንደምታየኝ ገና ወጣት ነኝና ተዳር አለ ልጆች አሉ እንዳንቺ አይነት ቆንጆ ከተገኘ ማለት ነው እንግዲህ እንዴት ነው እስካሁን ምንም የለም ነው ምን ውይ እንደዚህ አይነት ነገር ውስጥ የለውበትም ማለት ይቻላል ምንም የለውበትም ማለት ለነገርኩሽ ነው እድሜን በስራ ነው ያሳለፍኩትና ገንዘብ ለመያዝ ጥር ነው እንግዲህ ያድሜ አለፈ ብዬ አላስብም አሁንም ቢሆን እንዳንቺ አይነት ሴት ካለች ግን አሁንም ቢሆን እድሉን አላሳልፍም እንዴት ነው ግን ያንቺስ ያው አሁን በደንብ እየተግባባን ያለን ይመስለኛልና እንዴት ነው አንቺስ የትዳር ሁኔታ ምናምን ትዳር ውስጥ እስካሁን አልገባሽ ያው እሱን ትንሽ እየተግባባን ስመጣ በደንብ ምን ነጋግራችሁ ከዚህ በላይ እንዴት እኔ እኮ ያለኝ ነገር ሁሉ አውጥቼ ነገርኩሽ እኮ ወንድ ልጅ ሞኝ ነው የሚባለው ለነገሩ ለዚህ ነው እናንተ ሴቶች ድብቅ ተላላችሁ ትንሽ ያው መደበቅ ሳይሆን ያው የመጣበት አላማና ስለ ስራ ስለሆነ አይ ነው እንደዚህ ቤተሰብ ስንሆን ሞር ደግሞ እኔና አብረን መስራት ስንችል ብዙ ነገሮችን ነው አሁን እኮ በቃ ኦሬዲ እኮ አሁን እኮ አብረን መስራት ጀመርን ማለት ነው አብረን እንወጣና ከፈለግሽ ገንዘቡን ቀድሜ ያስገባልሻለሁ ከዛ በኋላ ያው ስንት ግን ሂሳቡንም አልነገርሽኝም ኦኬ ኮስቱን ካልኩሌት አድርጌ ያለውን ከበፊቱም ከመሰራባቸው ቦታዎች ላይ ከሶስቱም ኦኬ ደምሬ ባንድ ቀን ማገኛቸው ዲስካውንት ላደርግልሽ ይችላል ችግር የለውም ስለ ዲስካውንት አይደለም ስራሽን ከወደድኩት እንደውም የበለጠ ኤክስትራ በእውነት እንደዛ ከሆነ በጣም ደስ ይላል መሰራባቸው ቦታዎች እንደዛ ናቸው ስለዚህ አሁን ሞር ቤተሰብ ሆነናል ማለት ነው ስራውን እንደጀመር ነው መቅጠር ትችላለሽ ስለዚህ ያው እኔኮ በጣም ጓጓውኮ ስላንቺ ለማወቅ ምንም አልነገርሽኝም እስካሁን የኔ ህይወት ያኔ ያጓጓም ምክንያቱም ሁሉም ህይወቴ በስራ ላይ ስላለፈ ማለት ነው ስለዚህ ምንም አይነት ሪሌሽንሺፕ ውስጥ አይደለሽም ማለት ነው አሁን ላይ ምንም አይነት ሪሌሽንሺፕ ውስጥ አይደለሁኝ ትዳር ምንም የለም በእውነት በጣም የሚገርም ነገር ነው በእውነት ፈጣሪ እንግዲህ ለኔ ያዘጋጀሽ ሴት ነሽ ብዬ አስባለሁ ያው ለሱ እንኳን ያው እውነት ነው ይሆናል አላቅም በጣም ማለት ደስተኛ ሆንኩኝ ታውቂያለሽ እንደዚህ ያልጠበቅኩም ነበር ያው እንግዲህ ፈጣሪ ሰዎችን የሚያገናኝበት መንገድ እንግዲህ በጣም በእውነት ገርሞኛል እንደዚህ ስላልሽኝ በጣም ደስ ብሎኛል ያልጠበቅኩት ነገር እኔ ያልሞገሰ እንኳን የሚገባኝ አይመስለኝም አክቹሊ ግን ያው የመጣውበት የተለየ አላማ አለኝ ጀመር አንተ ልጅ ነገር ነው ብዙ ህይወት ይቀረናል እኔ ማንተም ቢሆን ሰው ሰርተን በደብ መያዝ አለብን ከዝም በኋላ አላማችን ጎል እስኪደርስ ድረስ ያው እድሜ ቁጥር ነው ይላሉ ፈረንጆችና እኔ በዛ ነገር አላምንም አክቹአሊ ግን እንደዛ መታሰቢ ከሆነ ኦኬ ችግር የለውም ያው የመጣሽበትን አላማ ስራ ነው እንዳልሽው ግን ደግሞ አንዳንዴ አለ አይደለ ይሄ ነገሮችን እድል አለ አንዳንዴ አለ አይደለ ፈጣሪ የሚሰጠን እድል አለ ሁሉም ነገር ያው እስከዛሬም ቆይተናል ያው ቀጥታ እንትን ይላል ብዬ አላስብም ግን ያው ለስራ ከሆነ እስከመጣሽ ድረስ ወደ ስራ መግባት እንችላለንና ኦኬ ሂሳብ ከቻልሽ አውጥተሽ ብትነግሪኝ በጣም ደስ ይለኛል እኔም ደስ ይለኛል ያለውን ነገር እየተያየን እንትን ስለምን ኦኬ እሺ ለስተጋት ይቻላል ያው የድሮ ነው እንግዲህ ያባት ማስታወሻ እናትና ያባት ማስታወሻ እሺ ብዙ አጀንዳ የሚይዝበት ብዙ ሚስጥር የያዘች ነች ያው እንግዲህ ሀብትሽን ባየው ነው በዚሁ እኮ አይ ያኔ እንኳን አይደለም ታወጣለ ያ ምግብ ሲሆን የሚከስር ነገር አለ ስለዚህ እንትናለን ስለዚህ ከየትኛውን ጀምር መሰለ ከቀን ውስጥ ከምሰራባቸው ስራዎች እንጀምራለን መልካም ባንድ ባለስልጣን ቤት አለ 3 ስራ ነው የምሰራው ብያለሁ ባንዱ ከምሰራበት ስራ ላይ በሳምንት 3 ቀን ነው የምሄደው ኦኬ የከሳት ሽፍት ነው ምሳሌ ገብቼ ማያኝ ሁላ ታይም አለ ያልኩበት ማለት ነው እዛ እንኳን ወደ 22000 ነው የሚከፍሉኝ በቃ ትንሽ ነው ሁለት ሰዎች ናቸው ባልና ሚስት ብቻ ስለሆኑ ሌላ ጽዳቶችም አሉ ቀመጡም አሉ ሰርች መውጣት ብቻ ስለሆነ ኦኬ ለነሱ 22000 ነው የሚከፍሉኝ 22000 ያ የማታውን ነው ትንሽ ከፍ ይላል ከቱም ራት ስለሆነ ብዙ ፋሚሊዎች ይመጡባቸው አክቹሊ ብዙ ጊዜ የሚሄደው ፕሮግራም ሲኖርባቸው በመሐለብ ሊሄድ ይችላል እነሱ ደግሞ 30000 ነው የሚከፍሉኝ ኦኬ እኔ ጋር ያው ብዙም ነገሩን አናርዝመውና እኔ ጋር እንደምታየው ነው እንግዲህ ራሴ ብቻ ነኝ ያለሁትና በቀን 3 ነው የምትመጪው እነሱ ጋር በቀን አንዴ እየሄድሽ ነው አይደለ 22000 ያልሽ የሚከፍሉሽ እኔ ጋር ደግሞ በቀን እንድትመጪ ነው የምፈልገው ማለት ቀን በቀን እየመጣሽ እየሰራሽልኝ ፍሪጅ ውስጥ ያረክሽልኝ ትሄጃለሽ ከዛ በኋላ እንግዲህ ራሴ እንትን ያልኩኝ መገብ ይሆናል ማለት ነውና ያው እነሱ ጋር በሳምንት 3 እየሄድሽ ነው 22000 የሚከፍሉሽ አይደል እኔ ጋር ቀን በቀን ሲሆን ሂሳቡ እንግዲህ እንዴት እንደምታደርጉ አላቅም አንቺ ማስቢውና እንዴት እንደሚመጣ ንገሪኝ
ያው የሱት ስራ ስለሆነ በቀን እዚህ ይዋልኩኝ አይደል ሜዳው ፍሬሽ ስለሆነ እሁድን አትመጪም እሁድ ራሴ ወጥቼ እንግዲህ አንድ ቦታ ላይ ራሴን እንትን እላለሁና እሱ ችግር የለውም እሁድን አረፍት ከሰኞ እስከ ቅዳሜ ቀን በቀን ማለት ነው ኦኬ እንደዛ ከሆነ ማለት የጧቱም ስራ አለ እሱም 30,000 ነው 70 ምናምን ሺህ ነው የሚጠብ 70 ምናምን ሺህ ኦኬ በቃ መሆን ይችላል ያው እንግዲህ ስራሽን አይቼ ደግሞ እኔ የምጨምርልሽ ይሆናል ማለት ነው ይሄ እንግዲህ 70 ምናምን ሺህ ምንም ማለት አይደለም ያው በወር ከማወጣው ወጪ ማለት በጣም ኤክሰስ ሆኖብኝ ነው ነገሮችን እንትን ያልኩት እንጂ ሸራተን ሂልተን ምናምን ነበር ብዙ ጊዜ መመገበውና አንደኛ መመላለሱም ሁለተኛ ደግሞ ያው ምግቡም ደግሞ እኔ ብዙ እንትን አይለኝም ማለት የቤትን የመሰለ ነገር የለምና ፍሬሽ የሆነ ነገር ለዛም ነው እንጂ ሸራተን ምናምን መመገብ ይችል ነበር ግን አሁንም ቢሆን እሁድ ወጣ ያልኩኝ ራሴን ኢንጆይ ማድረግ ይችላልው ስለዚህ 70 ምናምን ሺህ ነው ያልሽኝ ማድረግ እንችላለን በቃ መጀመር እንችላለን ስራሽን መጀመር ትችላለሽ ማለት ኦኬ እሺ ዞር የቤቶቹን ያሉትን ሁኔታዎች ላይ እዚህ አይደለም የምትሰሩ እዚህ አይደለም ይሄ እንደነገርኩሽ እኮ ነው የእናትና የአባቴ ቤት ነው እዚህ ስለምታርፍ ብዬ ነው አይ ኖ እዚህ አይደለም ሰሪው እዛ ስንሄድ G+ ያልኩሽ ቤት ስንሄድ እዛ ያለው ነገር ታይዋለሽ አሁን አብረን መሄድ እንችላለን ነገሮችን እንጨራርስና አብረን ይዤሽ ሄድና ታያችኋለሽ መቼ እንጀምር ስራው መመላለሻ ደግሞ እንዳይከብድሽ አንድ ነገር አስቤያለሁ ትንሽዬ ካር ነገር አለች እሷን ለመስራት ካሜራህ ነው በእውነት እስቲ ልሙት እውነት ይሄ ወይኔ ወለታሊ በዛብኝ በእውነት አይ ያው በፀሐይ ምናምን ከምትመላለሽ ብዬ ስላሰብኩኝ እኔ አላውቅም ማለት ማንም እንደዚህ አድርጎልኝም ብሎኝም አያውቅም ያው እንግዲህ አንዳንዴ ቅድም እኮ ነገርኩሽ እድል በምን አይነት መንገድ እንደሚመጣ አይታወቅምና የእድልን በር መዝጋት ጥሩ አይደለም ብዬ አስባለሁ አዎ ለዛ ነው ወይ እኔ ተመሰግናለሁ በጣም በእውነት ምንም ማለት አይደለም ከልቤ ነው ማመሰግነው ምንም ማለት ያው ግን ይሄንን ሳደርግ እኔ ደግሞ ካንቺ የምፈልገው ስጦታ ይኖራል ሆነ በቃ አላለ ምን አይነት ለምሳሌ ያው እንግዲህ አላውቅም ራት ወይ ልትጋብዥኝ ትችያለሽ አንድ ቀን ወጣ ብለን ራት በንበላ በጣም ደስ ይለኛል በራሴ መኪና በተሰጠኝ መኪና በራስሽ መኪና ትመጫለሽ ከዛ ደግሞ ራቱ ላይ ቁርስ በልተሽ ወደ ቤትሽ በራስሽ መኪና ትመለሻለሽ ማለት ነው ኦኬ ተስማሚያለሽ ለነገሩ ይሄ እኮ ምንም ከባድ ነገር አይደለም በጣም ግን ርቀሽኝ ያለሽውና ጠጋብቲ በጣም ደስ ይለኛል ወይ ምንጭቅረለ እንዴ እና ያው ነገሮችን ቀሚሴ ማጠረሽ መሰለኝ ችግር የለውም በእውነት ያምርብሻል ትንሽ ከፍ ቢል እንደውም ጥሩ ነበር ይረዝማል እንደውም በእውነት አዎ ያው ለስራ በቂ ነው ይሄ ቴብሉ ተጠጋና አይደለ አዎ ይሆናል እና ያው ቅድም እንደነገርሽኝ ምንም አይነት ፍቅረኛ እንደሌለሽ ትዳር ምናምን ሞክረሽ እንደማታውቂ ነው የነገርሽኝና እኔ ደግሞ አሁን ላይ ያው ሁሉ ነገር አለኝ ብዬ አስባለሁ በስራዬም የተሳካልኝ ሰው ነኝ ብዬ አስባለሁና በጣም ነው ደስ የሚለው እኔ እንዳንተ አይነት ሰው ነበር ማለት በጣም ኤክሳይትድ ሆኝ ባለው ባንተ በጣም ጎበዝ ነህ በጣም ታታሪ ነህ በእውነት ቴንኪው በጣም አመሰግናለሁ በእውነት በጣም እጆችሽ ደግሞ በጣም ነው የሚያምሩ ጣቶችሽ በጣም ያምራሉ በእውነት ሁሉ ነገር የተሟላልሽ ሴት ነሽ ማለት ይቻላል ማንም ብሩኛ ከማይገርም በእውነት እንዳንቺ አይነት ሴት አግኝቼ እኔ እድሉን ማሳለፍ አልፈልግም ከተማው ሁሉ እንግዲህ ብዙ ሚሊልሽ ሴት እንደውሽ ያው በዛ ላይ የራስሽ የሆነ ስራ አለሽ በራስሽ ተንቀሳቀሻለሽ ወንድ ላይ ይሄ ያለ አይደለ ተጠግተሽ የምትኖር አይነሱ አይደለሽ አላቀም ወዳላቀም ማለት በጣም ደስ ይላልና በዛ በጣም እኔ ራሱ ተስቤያለሁ ባንቺና ያው ከጊዜ አንፃር ነው እኮ ጊዜ ነው ያው ግን አሁን እዚህ ኮንኩኝ ካንተ ጋርም ትንሽ መገናኘት ምን ይችላል ይመስለኛል የተገናኘን ምናምን ያው ነገሮችን እንትን ብንልና ማን ያውቃል የዚህ ቤት ደሞዛ ያለው ያልኩሽ G+ የመኪናዎቹ ሁሉ ባለቤት እኮ አንቺ ልትሆኚ ትችላለሽ ነው እሸተን እንዳይሆንነት ናይ ስራ ሰው ነኝ እኔም ስራ ሰው ነኝ እንደምታዩ ነው እንግዲህ እኮ አለ አይደለ ምንም አይነት ውሸት የለውምና ይሆናል ብዬ አስባለሁ እንግዲህ ያንቺ መስማማት አለ መስማማት ነው ምንም አይነት ግንኙነት የለሽም እኔ ማንንም ላይ ያው ብዙ ጊዜ እንደምናየው አንቺ ደግሞ ሀብቴን ብለሽ አይመስለኝም እንደዚህ አይነት ነገር ያሰብሹና ያው መጀመሪያም ታውቃለህ ከስራም እየነገርኩ ነበር እኔ ስራ ሰው ነኝ ግን ያው የድሮ ማስተባቸው አይነት ሰዎች አሉ አይደል ወደፊት ምን አይነት ሰው ብታገኝ ደስ ይልሻል ምናምን ቢሉ ብዙ ድሮች መተውልኛል ከባለስልጣኖችም ከምንም ግን
ሞር እንዳንተ አይነት ሰው ነበር ስፈልግ ነበር ታታሪ ሰራተኛ በጣም ደስ ይላል በእውነት እንግዲህ አመሰግናለሁ በእውነት እና በጣም ደስ ብሎኛል በእውነት ባለው ነገር ሁሉ የተስማማን ይመስለኛል አይደል ወይ ባንስማማ ራሱ እዚህ ቁጭ ብዬ ታገኘኝ ነበር ሌላ ቦታ እኮ አልቀመጥ በእውነት ቁጭ አለልኝ በቃ ወደው ሰራለው ምናምን ሄዳለው እና በጣም ደስ ይላል በእውነት ደስተኛ ስለሆንሽ ደግሞ በጣም ደስ ብሎኛል ቅድም ደግሞ ጭንቀት ላይ ነበርኩ ላይ ነበር ዋው ትንሽ ጭንቀት ላይ ነኝና ያው ምን ላርግ ብለሽ ነው ነገሮች ሪላክስ እንደምንደው ማለት የሆነ ስፒከር ምናምን የለም ሶሪ በጣም ግድፈታ ነው አለ ችግር የለውም ጂፓስ አለ እሺ እንደዛ ከሆነ አንድ ፕላን እናውጣ ዛሬ እሺ ነው አንተም ስለምታውቅ ወጣትም ስለሆንክ ሪላክስ ለምን አናረግም ስራዎችን ዛሬ ካንሰል አድርጋቸውና ማለት ስራዎችን ያው በቃ ከዚህውን ይከፍላል በቃ ከዚህ በኋላ ካንተ ጋር ስለሆንኩ የሚሰራው ስለዚህ ካንሰል አድርግ ስራዎች ይቻላል ክፍያውን ግን በኔ ነው በእውነት አራ በእውነት ክፍያውን በኔ ነው እኔ ዘፈኖቹን ላዘጋጃ አይሻልም ደስ ይለኛል አንቺ እስከዛ አንተን እስክትይ ማለት ነው እሺ ሄሎ መዲ እንዴት ነሽልኝ ጠፋብሽ አይደል በእናትሽ ትንሽ ኮራሴን አመመኝና አዎ በእናትሽ ዛሬ ሃይማኖት ከበር ታርግልኝ አይ መምጣት ስላልቻልኩኝ ነው አክቹሊ ግን ያው እናንተ ከበር አድርጉልኝ መምጣት አልችልም እዛው ነው ማድረው እሺ አመሰግናለሁ መዲ ቴንክ ዩ በጣም ቴንክ ዩ እሺ መዲ ሶ አንዱ ስራ ካንሰል ተደርጓል ማለት ነው ከመጠብቀው በላይ ነው ሪላክስ ሆንኩት በእውነት ታፈታ ልትደም ፈልገው ከዚህ በኋላ አይደል በጣም እንዴ ቀን ሙሉ ገና ሳይጀመር እንደዚህ ሆነ ውሎንማ ማሰብ ነው እንግዲህ ቀን ሙሉ እንዴት ዘናልል እንደምችል በጣም ነፃነት አለሽ ግን በእውነት ቴንክ ዩ ነፃነትሽን ሳላደንቅ አላልፍም አመሰግን እንደዚህ ነው ጀመር ስራም ሲሰራ ፈታ ከራብ ያው እና በጣም ደስ ብሎኛል አሁን ለደስታዬም ደግሞ አንድ ነገር ባደርግ በጣም ደስ ይለኛል ምን
ያው ይቅርታ አላስደበርኩሽም ብዬ አስባለሁ ምን ችግር አለ ባንተ ያው የመጀመሪያ ስለሆነ አንቺም ወንድ እንደማታቂ ስለነገርሽኝ ያው ትንሽ ይሁን ደነገጥሽ መሰለኝ አይደለ ይገባኛል ወንድ እንደማታቂ እንግዲህ ድርጊቶች ያሳውቃሉ ማለት በጣም ነው የደነገጥሽው ሾክ ዳይሬክሽን እንደውም ላበላብዩንሽ ነው ያለሽ ትንሽ ያስደነግጣል አደንግጪ በእውነት ከዚህ በኋላ እንግዲህ መልመድ አለብሽ ያው ወደ ተዳሩ ነው እየተንደረደርን የምንሄደው ብዬ አስባለሁ ብዙ ነገር ታስለምደኛለህ ስለዚህ አራ እንዳታስብ እንዴ እንደውም ሀገር ውስጥ አይደለም ብዙ ነገሮችን ማሳይሽ ከሀገር ውጭ ኦ ማይ ጋድ ይሄን ያለው አንተ ነው ብለህ ተታዝብኝ በእውነት ችግር እንደውለታ ምን ሽንት ቤት ይቻላል ኦኬ አስቸገርኩ ግን በጣም አረ ችግር የለውም በእውነት እሺ መጣ እሺ ወይኔ እኔ ላይ ምን ባረጋ ነው ነገር ምን ባረጋ ነው እኔ ላይ ተረጋጋ ሸውነች እሺ ሰይጣን ነች እሺ እዚህ ሆነ ነው የምንጠብቃት እየሰማ የትም አልሄድም እዚህ ሆኜ ነው የምንጠብቃት ውሻውነች ተረጋጋና በቃ ምንም ነገር እንትን ማለት ሞክር ተረጋጋ እሷ ማን ነች ቆይ እሷ ማን ስለሆነች ነው ምን አግዱ ይባ ነው ነገርስ ይገባኛል ልክ ነው ግን ተረጋጋ በቃ ይሆናል ተረጋጋ ምንድነው መረጋጋው ለምን እንደቀላል ነገር ታይዋለህ አንተ ቢደርስብህ እንዲታወራኝ ነበር አይደለም ይኸውልህ እንደዚህ አይደለም እኮ ያው ነገሮቹን እኮ አስቀድመን ነበር አይደል ይሄ ሊፈጠር እንደሚችል አንተም ገምተው ነበር ተረጋጋ ስታስመስል ነበር ማለት ነው ነገርኝ የት ሄዳ ነው ነገር ያምን ሽንት ቤት ዞር በልኝ ካትገ ዞር በልኝ ሽንት ቤት ካለች በእኔ ጀመተ ልቀቀኝ አንተ ለምን አትለቀኝም ለምን አለቀኝ ለምን ተባከ ትመጣለች ምን ነው መረጋጋው ድምጽን ከሰማች ትሸሻለች እባክህ ቁጭ በል በዛው ነው ግርግር አናብዛ አዎ ተረጋጋ ይሆናል ግርግር አናብዛ እንኳን እዚህ ነው ያለው ለምንድን ነው የምታስመስለው ነገር ምን ማለት ነው ሲጀመር ክትላችን ተረጋጋ አንቺ ውሻ ዞር በልኝ ካትገ ውሻ ልቀቀኝ አንተ ለምን አለቀኝ ልቀቀኝ ለምን አለቀኝ ማለት ወደ ታባሽ ነው የምትሆን ልቀቀኝ እባክህ ልቀቀኝ አይደለም እንደዚህ አይደለም አክብሬያችሁ ነው ዝም ብዬ መስል ዮናታን አይደለም ድራማ አክብሬ ነው ዝም በይ አንቺ ውሻ ሬሳ ዝም በይ እስከ ዛሬ እኔ ምን ያጎደልኩሽ ነገር አለ ውሻው እንደዚህ አይደለም ምን ባረጋ ነው ንገሪ ምን ባረጋ ነው ምን ያጣችሁ ነገር አለ ንገሪ ወዴታ አባትሽ ነው የምትሄጂው ወይ